አያታቸው ልዑል ናቸው። በአፄ ኃይለ ሥላሴ ዘመነ መንግስት ከፍተኛ ተሰሚነት የነበራቸውና የዘውድ ምክር ቤት ፕሬዝዳንት በመሆን ያገለገሉ ናቸው። ልዑል ራስ ካሳ ኃይሉ። አባታቸውም ልዑል ነበሩ። በአፄ ኃይለ ሥላሴ ዘመነ መንግስት የሕግ መወሰኛ ምክር ቤት ፕሬዝዳንት፣ በኤርትራ የንጉሠ ነገሥቱ ደራሲ፣ በመጨረሻም የዘውድ ምክር ቤት ፕሬዝዳንት ሆነው አገልግለዋል። ህዳር 14 1967 በግፍ ከተገደሉት የንጉሠ ነገሥቱ ከፍተኛ ባለሥልጣናት መካከል አንዱ ናቸው። ልዑል ራስ አስራተ ካሳ። እኚህ የዛሬው እንግዳይም ልዑል ናቸው። ረጅም ዕድሜያቸውን በስደት ያሳለፉትና ኑሯቸውን በሀገረ ጀርመን የመሰረቱት ልዑል ዶክተር አስፋወሰን አስራተ ካሳ። ልዑል ሲባል የበዛ ፈረንካ፣ ውድ ጌጦች፣ እጅግ በጣም ትልቅ ገንዘብ ሊያወጡ የሚችሉ ስጦታ ቅርሶች ያሏቸው ይመስለናል። ምን አሉት? አንድም ነገር የለኝ። ያለኝ በእውነቱ ከሆነ በጣም አድርጌ የምኮራበት እና በታሪክም ዘንድ ከፍተኛ ቦታ ሊኖረው የሚችል ርዕሰ መሳፍንት ራስ ዳርጌ አንገታቸው ላይ ያደርጉት የነበረው ቀለበት እስካሁን ድረስ አለ እኔ ጋር። ዋው! እና እሱ ቀለበት ነው መስቀል? ቀለበት ነው። ይሄ ቀለበት ፎቶግራፋቸውም ላይ ሁሉ ይታያል። ልንካው በእጄ ይፈቅዱልኛል? በደስታ በደስታ። 4 ሰዓታትን ከልዑል ጋር ጀርመን ፍራንክፈርት። ጤና ይስጥልኝ፣ እንደምን ሰንብታችኋል?